ያንኮራፋ አላስተኛ አላላችሁ ሰው ይሄ ቪዲዮ ላኩለት። ሳርና ይጨቆራና የሚያስቸግራችሁ ከሆነ የፓፓያ ፍሬ ልክ እንደስተበቃ ፓፓያ በውስጡ ፓፓይን የተሰኘ ኢንዛይም ሲሆን እንቅልፍ አጣን ቁጭ ብለን ነው የምናድረው። እንዲሁም ጭንቀት፣ ድብርት፣ ስትረስ፣ መርሳት ራሱ ተቸገረ ላላችሁ ሰዎች ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮቴ የማጋራበት መላ ትሬንዲንግ ተጀመረ። የሚያንኮራፋ ሰው አስቸግሮታል። ለዛሬ መጀመሪያ ያደረኩት ሄል ቬንቸር የሚል አካውንት የማንኮራፋት መንስኤና መፍትሄዎቹን ትነግረናለች። ከ116000 በላይ ተመልካች ያገኘው ይህ ቪዲዮ ከ990 በላይ ላይክም አግኝቷል። ያንኮራፋ አላስተኛ አላላችሁ ሰው ይሄ ቪዲዮ ላኩለት። ሰላም ዶክተር ናርዶስ ነኝ ከሄል ቬንቸር። ማንኮራፋት አብዛኛውን ጊዜ የሚፈጠረው የላንቃ ስሱ ክፍልና እንጥል የአየር ፍሰትን በከፊል በሚያደናቅፉበት ጊዜ ሲሆን ይህ አየር በሚተላለፍበት ወቅት እነዚህ ስስ አካላት እንዲርገበገቡ ያደርገዋል። በዚህ ምክንያት ይህ ድምጽ ይፈጠራል። ከፍተኛ ማንኮራፋት ያላቸው ሰዎች የእንቅልፍ ጥናት ምርመራ ወይንም ስሊፕ ስታዲ በማድረግ በእንቅልፍ ወቅት አደገኛ የሚባለውን የትንፋሽ መቋረጥ ከማንኮራፋቱ ጋር ተያይዞ አለመኖሩ መረጋገጥ ይኖርበታል። ይህን ችግር ለመቀነስ ከሚረዱ ዘዴዎች መካከል በጀርባ አለመተኛት፣ ከመጠን ያለፈ ውፍረትን መቀነስ፣ በአለርጂክ ወይም በጉንፋን የሚመጣ የአፍንጫ መታፈንን በአግባቡ መታከም እንዲሁም አልኮልና ሲጋራን ማስወገድ ዋነኞቹ ናቸው። ታዲያ ይህንን ቪዲዮ ለሚያንኮራፋባችሁ ሰው ላኩለት። በዚህ መላ ላይ አስተያየታችሁን አስፈሩልኝ። ወደሚቀጥለው መላ ስናልፍ ጎሄልዝ በሚል አካውንት በጨጓራ ህመም የምትቸገሩ የፓፓያ ፍሬ ምርጥ መላ ነው ትለናለች። ይህ ቪዲዮ ከ33000 በላይ ተመልካች ከ1100 በላይ ደግሞ ላይክ አግኝቶላታል። ሳርና ይጨቆራና የሚያስቸግራችሁ ከሆነ የፓፓያ ፍሬ ልክ እንደስተበቃ ፓፓያ በውስጡ ፓፓይን የተሰኘ ኢንዛይም ሲሆን በጨጓራ ውስጥ የሚፈጠር አሲድ ኦቨር ፕሮዳክሽን መቀነስ ይችላል። አልካላይን ይዘት ስላለው በጨጓራ ውስጥ ያለውን ፒኤች ማመጣጠን ይችላል። አንቲ ኢንፍላማቶሪ ባህሪ ስላለው ጨጓራ መቆጣትን ለማከም ያግዛል። ህልማሽ ሻይማንፌ የፓፓያ ፍሬ ማግኘት የምትችሉ ሲሆን ይህም ምግብ ከበላችሁ በኋላ ቢሆን ይፈለጥ። አዲስ ከሆናችሁ ግን ከ3 እስከ 5 ስፔን ብቻ መጠቀም ትችላላችሁ። ፍሬውን አኘካችሁ ማግኘት ያስቸግራችሁ ከሆነ ዝቃችሁ በማድቀቅ መጠቀም ትችላላችሁ። አንድ አራተኛ የሻይማንፌ የሚሆን የፓፓያ ፍሬ ለብ ባለ ውሃ ወይም በማር ተጠቀሙ። እራት ወይም ከጠጣ በኋላ በቀን አንድ ጊዜ ቢሆን እርግዝና ላይ ያላችሁ እናቶችና የታወቀ የጨጓራ በሽታ አለባችሁ ከመጠን በላይ ተጠቀሙ። ይህንን መላ ይሞክሩታል። ሐሳባችሁን ከታች ግለጹልን። ቀጣዩ መላ ደግሞ እንቅልፍ ማጣት፣ ድብርት፣ ጭንቀት ካስቸገራችሁ ምርጥ መላ ልንገራችሁ የምትለን ጄሪ ኦርጋኒክ በሚል አካውንት 438000 በላይ እይታን ከ11000 በላይ ደግሞ ላይክ ያገኘ ቪዲዮ ነው። እንቅልፍ አጣን ቁጭ ብለን ነው የምናድረው። እንዲሁም ጭንቀት፣ ድብርት፣ ስትረስ፣ መርሳት ራሱ ተቸገረ ላላችሁ ሰዎች እዚህ ጋር የምታዩት ሮዝመሪ ወይም ደግሞ የጥብስ ቅጠልን እንደዚህ ታደርቁትና ቅጠሉን ትለዩታላችሁ። አድርቃችሁ እንደዚህ ቅጠሉን ታስቀምጡና አንድ የሻይ ማንኪያ የሚሆን የጥብስ ቅጠል ወይም ደግሞ ሮዝመሪ ከስላሽ ጅንጅብል ስላሽ አርጋችሁ ከሱ ጋር አንድ ላይ እንግዲህ እንደ ሻይ ማታ ነው ይሄንን የምንጠቀመው። አንድ የቡና ማንኪያና ስላሽ ጅንጅብል አንድ ላይ የፈላ ውሃን ጨምርበታለን። ከዛ ማስለን ለ4 ሚኒትስ እናቆየዋለን እንዲዋሃድ ማለት ነው። ይሄ ማታ ተኝታችሁ ጠዋት ነው የምትነቁት። ግን ይሄንን ስታረጉ በተደጋጋሚ 1 ቀን 2 ቀን 3 ቀን ያለ ለውጣችሁ በየጊዜው ለውጣችሁን ታውቁበታላችሁ። አሁን እንደዚህ ተዘፈዝፉትና ለ2-3 ደቂቃ ከዛ እርድ በጣም ትንጥ እርድ ጠብ ታረጉበቱና እርዱን ማማስላችሁ እንዳስፈላጊነቱ ማር አንድ የቡና ማንኪያ ጨምራችሁ እኔ ማር ጨምሬያለሁ። ለምሳሌ ይሄን ማታ ከመተኛታችሁ በፊት ይሄንን ከ30 ደቂቃ በፊት ይሄንም ሻይ መጠጣት አጥልላችሁ ነው የምትጠጡት። ልብ አድርጉ። ከመተኛታችሁ ከ30 ደቂቃ በፊት ይሄን ጠጥታችሁ ይወደቃችሁበትን አታቆትም። የተባረከ ጊዜ ይሁንልን። ይህንን መላ ይሞክሩታል። ስለተከታተላችሁኝ ከልብ ያመሰግንኩ። ይህ መላ ለሌሎች እንዲደርስና የሁላችንም ህይወት
ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።